ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ የመራብሪያችሁ ቆይታ ማድረጋውን ይፍራታ ጥላው ነኝ መልካም ቆይታ የአፍሪካን የጤና ስርዓት ከጥገኝነት ለማላቀቅ ከካልኪዳን የተሻገረ ቁርጠኛ የባለቤትነት እርምጃ መውሰድ እንደሚያስፈልግ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። በ5 የጤና ዘርፍ ምሰሶዎች ላይ ትኩረት በማድረግ ለ4 ቀናት የሚቆየው 76ኛው ዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ የአድዋ ድል መታሰቢያ በትናንትናው ዕለት ተጀምሯል። ለዝርዝሩ ሄሮዳህ ንጉሴ። ፕሬዝዳንት ታዬ አጽቀሥላሴ በጉባኤው መክፈቻ ላይ እንዳሉት ዓለም አቀፍ ተለዋዋጭ የተፈጥሮና ሰው ሰራሽ ተግዳሮቶች በዜጎች ጤና ስርዓት ላይ አሉታዊ ተጽዕኖ እያሳደሩ ይገኛሉ። በዚህም አፍሪካ የዜጎቿን የጤና አጠባበቅ ስርዓት በማዘመን በተለዋዋጭ ዓለም አቀፍ ሁኔታ የሚደርስን የጤና ተጋላጭነት በራስ አቅም ምላሽ መስጠት እንዳለባት ተናግረዋል። እነዚህ ተግዳሮቶች አፍሪካ ቀጠናዊ ትብብር ውስጥ የጋራ ድምጿን ለማጠናከርና በጤና ጉዳዮቿ ላይ ሙሉ ባለቤትነትን ለመያዝ ታሪካዊ ዕድል እንደሚፈጥሩም ገልጸዋል። አፍሪካ በግልጽ አቅጣጫ የተመሰረተ የተቀናጀ የጋራ ስትራቴጂ እንደሚያስፈልጋት በመጠቆም በጤና ላይ የምታደርገውን የሀገር ውስጥ ኢንቨስትመንት ማሳደግ እንዳለባት አስታውቀዋል። የአህጉሪቷን የጤና ስርዓት ለማዘመንም ስትራቴጂክ አጋርነት በማጠናከር የጤና ደህንነት፣ የራስ መድኃኒቶች፣ ክትባቶችና የምርመራ መሳሪያዎች ማምረትን እንደሚጠይቅ ጠቁመዋል። በዓለም ጤና ድርጅትና በአፍሪካ የበሽታ ቁጥጥርና መከላከያ ማዕከል መካከል ተግባራዊ ቅንጅት በማጠናከር በጉባኤው የሚተላለፉ ውሳኔዎችን ከአጀንዳ 2063 ግብ ጋር አቆራኝቶ መተግበር ያስፈልጋል ብለዋል። ኢትዮጵያ ጤናን እንደ ስትራቴጂካዊ ብሔራዊ ኢንቨስትመንት በመቁጠር በራስ አቅም የበሽታ መከላከልና መቆጣጠር አቅሟን ከጊዜ ወደ ጊዜ እያጎለበተች እንደሚገኝ ገልጸዋል። የጤና ስርዓቱን ለማሻሻልና ለማስፋት የተከናወኑ ተግባራትም በእናቶች ህጻናትና ልጆች ላይ የሚከሰት በሽታን የመከላከልና የመቆጣጠር አቅም ማጎልበቱን ተናግረዋል። የአፍሪካ ቀጣዩ የጤና ምዕራፍ ከጥገኝነት ይልቅ ባለቤትነትን፣ ከመበታተን ይልቅ ውህደትን፣ ከቃል ኪዳን ይልቅ ተግባራዊ እርምጃን የሚያስቀድም መሆን እንዳለበት አመላክተዋል። ኢትዮጵያ ቀጠናዊና አህጉራዊ የጤና ኢንቨስትመንት አቅምን ለማጎልበት በሚደረገው ጥረት ንቁ ተሳትፎ በማድረግ ቁርጠኛ አቋም እንዳላትም አረጋግጠዋል። በጉባኤው መክፈቻ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የአፍሪካ አባል ሀገራት መንግስታት ከፍተኛ ስራ ኃላፊዎች፣ የልማት አጋሮች እንዲሁም ቀጠናዊ ዓለም አቀፍ ድርጅቶች የስራ መሪዎች ታድመዋል። የአፍሪካ አባል ሀገራት የዜጎቻቸውን የጤና አገልግሎት ተደራሽነትና ዘላቂነት የሚያረጋግጡ አቅሞችን መገንባት እንደሚጠበቅባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። 76ኛው ዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ ሲጀመር የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንደተናገሩት ሁሉም አማራጮች በመጠቀም የአህጉሪቱን የጤና ሉዓላዊነት ማረጋገጥ ቀጣይነት ያለው ተግባር ይጠይቃል። የአፍሪካን ጤና ስራ ዘላቂነት በአስተማማኝ መሰረት ለመገንባት የፋይናንስ አቅምን በማጎልበት የምርምርና ፈጠራ አቅሞችን ማሳደግ እንደሚገባም አመላክተዋል። የዘንድሮ የአፍሪካ ህብረት ጉባኤ ጭብጥ አፍሪካውያንን የጤና አገልግሎት ተደራሽነት ለማሻሻል በውሃና ንጽህና አጠባበቅ ላይ ትኩረት ማድረጉንም ገልጸዋል። የአህጉሪቱ አባል ሀገራትም የዜጎቻቸውን የጤና ስርዓት የሚያሻሽሉ የፋይናንስ፣ የሰው ኃይልና የቴክኖሎጂ ውጤቶችን በራስ አቅም ማቋቋም ባህል ማዳበር እንደሚጠበቅባቸው አስገንዝበዋል። የአፍሪካ ህብረት ኮሚሽን የሀገሪቱን የጤና ስርዓት ለማሻሻል ከአባል ሀገራት የልማት አጋሮችና ዓለም አቀፍ ተቋማት ጋር በቁርጠኝነት እየሰራ መሆኑን ተናግረዋል። የአፍሪካን የጤና ስርዓት በራስ አቅም ለማዘመን ኢንቨስትመንትንና የአባል ሀገራትን ትብብር ማጠናከር አስፈላጊ መሆኑን የዓለም ጤና ድርጅት የአፍሪካ ቀጠና ዳይሬክተር ፕሮፌሰር መሐመድ ያኩብ ጃናቢ ገለጹ። ለዝርዝሩ አናውል ተስፋ። ትላንትና በአዲስ አበባ አድዋ ድል መታሰቢያ 76ኛው የዓለም የጤና ድርጅት የአፍሪካ ቀጠና ኮሚቴ ጉባኤ ሲጀምር የዓለም የጤና ድርጅት የአፍሪካ ቀጠና ዳይሬክተር ፕሮፌሰር መሐመድ ያኩብ ጃናቢ እንዳሉት ጉባኤው በአንድ መድረክ ከመወያየት በላይ ነው። መድረኩ በአፍሪካ የጤና ችግሮች የጋራ ውይይት በማድረግ የጋራ መፍትሄ ሀሳብ የሚፈልቅበት መሆኑን ገልጸዋል። በአፍሪካም በመሪዎች ቁርጠኝነት፣ በጤና ተቋማትና ባለሙያዎች ዝግጅት እንዲሁም በማህበረሰብ ትብብር በጤና ስርዓቱ ላይ መሻሻል ታይቷል ብለዋል። አፍሪካም ከ1.5 ቢሊዮን በላይ ህዝብ ምድር መሆኗን በማንሳትም አፍሪካ የጤና ስርዓቷን በራሷ አቅም ለመገንባት ጠንካራና ቀጣይነት ያለው የጤና ተቋማትን መገንባት ይገባታል ነው ያሉት። በአፍሪካ ለተመዘገበውም የጤና አገልግሎት መሻሻል የዓለም የጤና ድርጅት ያልተቋረጠ ድጋፍ ማድረጉን በመግለጽ የአፍሪካ የጤና ኢንቨስትመንትን በራስ አቅም መፍጠር አስፈላጊ ነው ብለዋል። የአፍሪካ ራዕይ ግልጽ ነው ያሉት ዋና ዳይሬክተሩ የጤና ልዕቀት ማዕከል መገንባትና የጤና ስርዓቷን በራሷ አቅም መገንባት መሆኑን በመግለጽ አህጉሪቱ የእውቀትና የተፈጥሮ ሀብት ችግር የለባትም፣ መሰረታዊ ጉዳይ ተደራሽነትን ማስፋፋት የሚቻልበት የጤና አገልግሎት መስጠት ነው ሲሉም ገልጸዋል። የጤና ስርዓት
ርዝማኔና አመራር ኢንቨስትመንትና ትብብር እንደሚጠይቅ ጠቁመዋል። የዓለም የጤና ድርጅት አፍሪካ አቅሟን እንድትገነባ አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። አፍሪካ የራሷን የጤና አጀንዳ በባለቤትነት መምራት እንዳለባትና የውጭ ጥገኝነትን በማስቀረት ራሷን እንደምትችል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ። ለዝርዝሩ አማሩ ገብሩ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአፍሪካ ሀገራት የራሳቸውን የጤና አጀንዳ በመሪነት የመያዝ በፋይናንስ የመደገፍና የማስተዳደር መሰረታዊ መርህ እያጠናከሩ መምጣታቸውን ገልጸዋል። በአዲስ አበባ በተጀመረው 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ላይ በምስል በተደገፈ ንግግር ያደረጉት ዶክተር ቴድሮስ አህጉሪቱ አሁን ላይ ወሳኝ በሆነ የለውጥ ምዕራፍ ላይ ትገኛለች ብለዋል። አፍሪካ ከምታገኘው የውጭ እርዳታ ይልቅ በገንዘብ ዝውውርና በከፍተኛ የዕዳ ክፍያ ምክንያት የምታጣው ሀብት በእጅጉ እንደሚበልጥ የጠቆሙት ዋና ዳይሬክተሩ ሀገራት የጤና ታክሶችን በአግባቡ በመጠቀም የሕዝባቸውን ጤና በራሳቸው አቅም መደገፍ እንደሚችሉ አስገንዝበዋል። በተጨማሪም አባል ሀገራት በመጪው ግንቦት በሚካሄደው የዓለም ጤና ጉባኤ ላይ የድርጅቱን ዘላቂ የፋይናንስ አቅም ለማሳደግ የሚደረገውን የመዋጮ ጭማሪ እንዲያጸድቁ ከዓለም አቀፍ የጤና መዋቅር ማሻሻያ ጋር በንቃት እንዲሳተፉና በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ እየተደረገ ያለውን ምላሽ እንዲደግፉ ጥሪ አቅርበዋል። የእናንተ ዋና ዳይሬክተር ሁኜ ማገልገል በህይወት የተለቁ ክብር ነው ያሉት ዶክተር ቴድሮስ የሥራ ዘመናቸውን በፈረንጆቹ ነሐሴ 2027 እንደሚያጠናቅቁ ይፋ ያደረጉ ሲሆን ኃላፊነታቸውን እስከሚያስረክቡ ድረስ ባለው ቀሪ ጊዜ አባል ሀገራትና የድርጅቱ ባልደረቦች ድጋፋቸውን እንዲቀጥሉ ጠይቀዋል። በሌላ በኩል የኢፌዴሪ የጤና ሚኒስቴር ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆነው የተመረጡ ሲሆን ጉባኤው 2 ምክትል ሊቀመንበሮችንም ሾሟል። በመድረኩ በተያዘው አጀንዳ መሰረት የአፍሪካን የጤና የሰው ኃይል እጥረት እስከ ፈረንጆቹ 2035 ለመቅረፍ በባለሙያዎች ስልጠና ላይ ትኩረት ተሰጥቶ እንደሚሰራ ተመላክቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከልጆች ኢንቨስትመንት ፈንድ ፋውንዴሽን መስራች ጋር መወያየታቸውን ገለጹ። የልጆች የኢንቨስትመንት ፈንድ ፋውንዴሽን መስራችና የቦርድ ኃላፊ ክሪስ ሆንና በቡድናቸው በነጋዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከልን ማስጎብኘታቸውንም ገልጸዋል። ማዕከሉ ጅማሩ በተለያዩ ማህበራዊ ችግር ውስጥ ያሉ ሴቶች እህቶቻችን ተስፋና እድላቸው እንዲለመልም ክብራቸውና ደህንነታቸው ተጠብቆ የተሻለ ህይወት እንዲመሩ ከልብ በመነጨ ስሜት የተጸነሰ ተጸንሶም ወደ ተግባር የተቀየረ ትልቅ ራዕይ የሰነቀ ስራ ነው ብለዋል። የእነዚህ እናቶቻችን ህይወት ለመቀየር ለነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል ከ2016 ዓ.ም ተጀምሮ በ5 ዙር በተለያዩ የሙያ ዘርፎች 3259 ሰልጣኞችን በክህሎትና በስብዕና ግንባታ ሰልጥነው ወደ ስራ ተሰማርተዋል ሲሉም ገልጸዋል። ዛሬ ሁሉም ተመራቂዎች ክብር ያለው ኑሮ ብሩህ ተስፋን ሰንቀው አዲስ ህይወት መኖር ጀምረዋል ሲሉም አክለዋል። ለነገዋ ተሃድሶና ክህሎት ማበልጸጊያ ማዕከል የሰነቅነው ራዕይ በዓመት እስከ 10,000 ሴቶችን የሚያበቃ እንዲሁም አካታች ኢኮኖሚያዊ ተጠቃሚነትን የሚያረጋግጥ በኢትዮጵያ ብሎም በአፍሪካ ልምድ የሚቀሰምበት የልቀት ማዕከል እንዲሆን ማስቻል መሆኑን ጠቅሰዋል። ይህ ራዕይ በተሟላ ሁኔታ እንዲተገበር ሊደግፉን የመጡ የልጆች ኢንቨስትመንት ፈንድ ፋውንዴሽን መስራች ክሪስ በነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል የምንሰራቸው ሰው ተኮር ስራዎች አስጎብኝተን በቀጣይም በጋራ በምንሰራባቸው ስራዎች ዙሪያ ተወያይተናል ብለዋል። የህፃናትን የንባብ ልማድ ማዳበር ለነገው ማህበረሰብ ሁለገብ እድገትና ብሩህ ተስፋ መሰረታዊ ሚና እንዳለው ተገለጸ። ንባብ ለህፃናት አእምሯዊና ስነልቦናዊ እድገት ከፍተኛ አስተዋጽኦ ስላለው በለጋ ዕድሜያቸው የማንበብ ባህልን የሚያዳብሩ ህፃናት የፈጠራ፣ የቋንቋ፣ የሂሳባዊና ምክንያታዊ ማሰብ አቅማቸው እንደሚጎለብት ተነግሯል። ለዝርዝሩ አማሩ ገብሩ። ንባብ ለህፃናት አእምሯዊና ስነልቦናዊ እድገት ከፍተኛ አስተዋጽኦ ስላለው በለጋ ዕድሜያቸው የማንበብ ባህልን የሚያዳብሩ ህፃናት የፈጠራ፣ የቋንቋ፣ የሂሳባዊና ምክንያታዊ የማሰብ አቅማቸው እንደሚጎለብት ተመላክቷል። ንባብ የልጆችን ትኩረት የማሰብ አቅም በመገንባትና የራስ መተማመንን በመፍጠር ረገድ ጉልህ አበርክቶ ስላለው ወላጆች ከልጆቻቸው ጋር የጠበቀ ግንኙነት ሊኖራቸው እንደሚገባ የዘርፉ ባለሙያዎች ለቻናል 1 ቴሌቪዥን ገልጸዋል። እንዲያነቡ፣ ሰው እንዲያከብሩ፣ መልካም ስብዕና እንዲገነባላቸው ማድረግ፣ የንባብ ባህላቸው እንዲዳብር ማድረግ ከወላጅ መጀመሪያ ይጠበቃል። ወላጅ ጥሩ ልጆችን ያፈራል ማለት ነው። ለልጆቹ ትኩረት የሚሰጥ ቦታ፣ ጊዜ የሚሰጥ መጽሐፍትን ገዝቶ የሚሰጥ መጽሐፍት የማያነቡ ከሆነ ደግሞ አንዳንዴ እያነበበ ወላጅ ራሱም እያነበበ ንባብን እንዲለማመዱ ማድረግ ያስፈልጋል ማለት ነው።
ማንበብ በጣም ሩቅ ነገር ነው። በተለይ ለልጆቻችን ለኛ የምናውቀው ወይም ደግሞ የምናስተላልፈው አንብቡ አጥኑ ስለሆነ ኤዱኬሽናል ነገሩ ወይም ደግሞ ትምህርታዊ ነገሩ ላይ ስለሆነ ትኩረቱ ብዙ ልጅ ፍላጎት ኖሮት አይደለም የሚያደርገው። አንደኛ እኛ ወላጆችም እኛ ባጠገባቸው ያለን ትላልቅ ሰዎችም እያደረግንላቸው ወይም ደግሞ እያደረግን አናሳያቸው። ሁለተኛ ደግሞ ጨዋታ ባለው መልኩ ወይም ደግሞ ፈን በሆነ መልኩ እነሱን በሚስብ መልኩ አይደለም እየተደረገ ያለው። ስለዚህ የማንበብ ልማድ እንድንገነባ የመጀመሪያው ነገር እንግዲህ የሚያነቡት ነገር ባጠገባቸው እንዲኖር ማድረግ፣ ሁለተኛው ደግሞ ያንን የሚያነቡት ነገር ደግሞ አብሮ ወላጅም ቤት ውስጥ ያለ አካልም ደግሞ ሲያነብ ማየት አርአያ መሆን፣ ሶስተኛ ወይም ቀጣይ የምናየው ነገር ደግሞ ኢንቫይሮንመንቶች አሉ። አሁን እኛ ኢንቫይሮንመንት ነው ወይም ደግሞ ቦታ ነው ክሬት የምናደርገው ወላጅ ከልጁ ጋር ቁጭ ብሎ የሚያነብበትም ማለት ነው። ስለዚህ እንደዛ አይነት ቦታዎች ላይ ልጆቻችንን ማሳተፍ እንዲያዩ ማድረግ እነዚህ ነገሮች የማንበብ ልምድን ከፍ እንዲያደርጉ በአንድ ጊዜ የሚገነባ ነገር ስላልሆነ ልማድ ስለሆነ በሂደት ይህን ነገር እያሳደጉ የህይወታቸው አንዱ አካል እንዲያደርጉት የምናደርግበት ነው። በመጽሐፍ ውስጥ ብዙ ነገር ማግኘት ስለሚችሉ ማለት ነው። በሌላ በኩል በአሁኑ ወቅት የስማርት ስልኮች፣ የቪዲዮ ጨዋታዎችና የማህበራዊ ሚዲያ መስፋፋት የልጆችን የንባብ ልምድ በእጅጉ እየተፈታተነው ይገኛል። ሕፃናት አብዛኛውን ጊዜያቸውን በስክሪን ላይ የሚያሳልፉ በመሆናቸው ለጽሑፎች ያላቸው ትኩረት እየቀነሰ መምጣቱንና ይህም በትምህርት አቀባበላቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን አንስተዋል። ወላጆች ለልጆቻቸው እንደ ዕድሜያቸው የሚመጥኑ መጽሐፍትን በማቅረብ የንባብ ሰዓት በመመደብና ራሳቸውም አርአያ በመሆን ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። አክለውም የትምህርት ተቋማትና የማህበረሰቡ አካላት የመጽሐፍት ክበባትን በማጠናከር ቤተ መጽሐፍትን በማስፋፋትና የንባብ ሳምንታትን በማዘጋጀት የማንበብ ባህል እንዲጎለብት መስራት እንደሚገባቸው አጽንኦት ሰጥተዋል። የግብርናና የምርምር ማዕከላት በቆላማ አካባቢዎች በሽታና ሙቀትን የሚቋቋሙ የስንዴ ዝርያዎችን በምርምር በማውጣት የአርሶ አደርና አርብቶ አደሩን ተጠቃሚነት እያሳደጉ መሆናቸውን የኢትዮጵያ የግብርናና ምርምር ኢንስቲትዩት ገለጸ። ብሔራዊ የዘር ብዜትና አጠቃቀም የሰልጣኞች ስልጠናና የባለድርሻ አካላት ምክክር መድረክ በአዳማ ከተማ እየተካሄደ ነው። በመድረኩ የኢትዮጵያ የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ እንዳሉት የግብርናና ምርምር ማዕከላት የግብርና ቴክኖሎጂዎችን በማፍለቅ በማስተዋወቅ እንዲሁም ዘርን በማባዛት ለግብርና ምርታማነትና ምርት ማደግ ከፍተኛ ድርሻ እያበረከቱም ይገኛሉ። ለዚህም ከአጋር አካላት ጋር በመተባበር በቆላማ አካባቢዎች በሽታና ሙቀትን የሚቋቋሙ የስንዴ ዝርያዎችን በምርምር በማፍለቅና ቴክኖሎጂዎችን ለአርሶ አደርና ከፊል አርብቶ አደሮች በማቅረብ ረገድ ያደረጉት ድጋፍ ከፍተኛ መሆኑን ተናግረዋል። የስንዴ ሰብሎችን በቆላማ አካባቢዎች በሽታንና ሙቀትን በመቋቋም የአርሶና ከፊል አርብቶ አደሮችን ተጠቃሚነት ማሳደጋቸውን አስታውቀዋል። በኢንስቲትዩቱ የፕሮጀክቱ አስተባባሪና የቁሉምሳ ግብርና ምርምር ማዕከል ዳይሬክተር ሽመልስ አለማየሁ በበኩላቸው ፕሮጀክቱ ተግባራዊ በተደረገባቸው በኦሮሚያ፣ በአማራ፣ በማዕከላዊ ኢትዮጵያና በአፋር ክልሎች የስንዴ ምርታማነትን በማሳደግ ረገድ አዎንታዊ ውጤት ማስገኘቱን ተናግረዋል። በመድረኩ ተሳታፊዎች መካከል የኦሮሚያ ግብርና ቢሮ ምክትል ኃላፊ ደጀኔ ባ ከግብርና ምርምር የሚወጡ የስንዴ ዝርያዎች በሽታን የመቋቋም አቅማቸውና ምርታማነታቸውን ከፍተኛ መሆኑን ገልጸዋል። በፕሮጀክቱ ተሻሽለው የወጡ አዳዲስ ዝርያዎች በክልሉ በሄክታር የሚገኘውን ምርት 40 ኩንታል ማድረሳቸውንም አስረድተዋል። ከፕሮጀክቱ ተጠቃሚዎች መካከል በአርሲ ዞን የሄጦሳ ወረዳ አርሶ አደር አበራ ደገፋ በበኩላቸው ፕሮጀክቱ የስንዴ ቴክኖሎጂዎችን ተደራሽ በማድረጉ ምርታማነታቸው በእጥፍ ማሳደግ እንደቻሉም ተናግረዋል። አንጋፋው አርቲስት መሐመድ አህመድ ከ6 ዓመታት በፊት በስቱዲዮ ሰርቶ ያጠናቀቀው የመጨረሻ አልበሙ በመጪው መስከረም አጋማሽ ላይ ለሕዝብ ይፋ ይደረግ ነው። የአልበሙ ስራ ከተጀመረ ከ10 እስከ 11 ዓመታት ገደማ ቢሆንም ከስቱዲዮ ወጥቶ ከተጠናቀቀ ግን 6 ዓመታት መቆጠራቸውን አዘጋጁ አብርሃም ወልዴ የገለጸ ሲሆን አሁን ላይ የቀረው ለአርቲስቱ መንገድ መሰየምና ሐውልት የማቆም ተግባር እንደሆነና እሱም በሂደት ላይ እንደሚገኝ ጠቁሟል። ሪፖርተራችን ማሌት ደምላሽ ዝርዝሩን እንደሚከተለው ታቀርበዋለች። የኢትዮጵያ ሙዚቃ ታላቅ ባለውለታና የክብር ዶክተር አርቲስት መሐሙድ አህመድ ለታሪክ የተሰኘ የመጨረሻ አልበሙ በመጪው መስከረም አጋማሽ ላይ ለሕዝብ ይፋ ሊደረግ መሆኑ ተገለጸ። የአልበሙ አጠቃላይ ስራ ከተጀመረ ከ10 እስከ 11 ዓመታት ገደማ የፈጀ ሲሆን ሙሉ በሙሉ ከስቱዲዮ ወጥቶ ከተጠናቀቀ ደግሞ 6 ዓመታት መቆጠራቸውን የሙዚቃ ባለሙያ አብርሃም ወልዴ ገልጿል። አክሎም በአሁኑ ወቅት ለአርቲስቱ የሚመጥን መንገድ የመሰየምና መታሰቢያ ሐውልት የማቆም ተግባር በሂደት ላይ እንደሚገኝ ጠቁሟል። ወደ አልበሙ ስንሄድ
ይህ አልበም ምናልባት ጋሽ መሐሙድ የሰራው ከ10 ዓመት በፊት ምናልባት 11 ዓመት አካባቢ ነው። ደግሞ ከ10 ዓመትም ያለፈ በዛ ጊዜ የተሰራ ነው። ግን ሚክስ ሲደረግ በማስተሪንግ ምናልባት ከስቱዲዮ የወጣበት ይመስለኛል 6 ዓመት እንጂ ከ10 ዓመት በፊት የተሰራ ስራ ነው። በጣም የሚገርም ስራ ሰሙታላችሁ ነው። ስለዚህ የሚቀረን እንደ ኮሚቴ የሚቀረን የመንገድ ማሰየምና ሐውልት እንዲቆምለት ማድረግ ነው። እሱን እየተነጋገርን ነው። በተለያዩ ምክንያቶች ተራዝመውብን ነው። ትልቁ ስኬታችን ግን እስካሁን የነበሩትና የዛሬው ለታሪክ የተሰኘው አልበም ምናልባት በቅርብ ጊዜ ኢዮብ ይገልጸዋል፣ በቅርብ ጊዜ ለገበያ መቅረቡ ነው። ክቡር ዶክተር መሐሙድ አህመድ በበኩላቸው ለዓመታት የተለፋበት የሥራ መልካም እንደሚሆን ያላቸውን ሙሉ እምነት ገልጸዋል። እኔ እንግዲህ የምናገረው ይህንን አልበም የለፋንበትን እስከዛሬ ድረስ ያቆየን አምላክ ምስጋና ይድረሰው። ለጥሩ መሆኑን አውቃለሁና ለጥሩ ልፋት የሚለፋበት ስለሆነ ይህንንም ለኮሚቴው አስረክቤያለሁኝ እና ከዚህ በኋላ ለታሪክ ብዬ የተሰየመውን አልበም የኢትዮጵያ ሕዝብ በአፍቅሮት እንደሚቀበለኝ ተስፋ አደርጋለሁኝ እና እንደሚያከብሩኝም እንዲቀበሉልኝ የሀገራችንን ሰላም እንዲያወርድልን እለምናለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ይህ የአርቲስቱ ስራ 13 የሚሆኑ ዜማዎችን በአንድ ላይ የያዘ ነው። በአልበሙ ዝግጅት ላይ በርካታ ስመጥር የሆኑ የሙዚቃ ባለሙያዎች ተሳትፈውበታል። የሙዚቃ ባለሙያ አብርሃም ወሌ እንደገለጸው ይህ ስራ የክቡር ዶክተር መሐሙድ አህመድን ታላቅ የሙዚቃ ጉዞና ማንነት በሚገባ የሚያንጸባርቅና የሚዘክር ነው። አልበሙ በተለይ የታዋቂውንና አንጋፋውን ድምፃዊ መሐሙድ አህመድን የዘፈን ስልትና መንፈስ የሚያስታውሱ እንዲሁም በኢትዮጵያ የሙዚቃ ታሪክ ውስጥ ማስታወሻና ትልቅ ታሪክ ሆነው የሚቀሩ ስራዎች የተካተቱበት መሆኑን አብራርቷል። በአዲሱ ዓመት ዋዜማ ላይ አንድ ነጠላ ዜማ አስቀድሞ የሚለቀቅ ሲሆን ሙሉ አልበሙ ደግሞ በመስከረም ወር አጋማሽ ላይ ለሕዝብ እንደሚቀርብ ተመላክቷል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉም ፈንጂዎች ማስወገዱን ወይንም እንዲፈነዱ ማድረጋቸውን አስታወቁ። ኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ወዲያውኑና በስልት እንደሚያወድም ተነግሯታል ሲሉ ትራምፕ በትሩዝ ሶሻል የማህበራዊ ድረገጻቸው ላይ ጽፈዋል። ለዝርዝሩ ጸጋሪስ ተሰማ። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲዋዥቅ ምክንያት ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ ተኩሳለች። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱን የካቲት 21 2018 ከጀመሩ በኋላ ግን ይህ ወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጥን መዝጋት በተጨማሪ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤ ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ወስዳለች። ጦርነቱን ለማስቆም ውይይቶችን ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከልም አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ከኢራን ጋር በገንዘብ የሚተባበር ማንኛውም አገር እንደሚነጠል አስጠንቅቀዋል። ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት ተፈራርመዋል። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረስሳል ሲሉ የጠሩትን ማዕቀብ ጥለዋል። ኢራን እንደ አውሮፓውያኑ አቆጣጠር በ1979 ኢስላማዊ ሪፐብሊክ ከመሰረተችበት ጊዜ ጀምሮ አብዛኛውን ጊዜ ማዕቀብ ተጥሎባት ነው ያሳለፈችው። የሀገሪቱ የኢኮኖሚ ሚኒስትሩ አሊ ማዳኒዝ ዳሄ ቴህራን ሰፋፊ ማዕቀቦችን ለመቀበል ሙሉ በሙሉ ዝግጁ መሆኗን ተናግረው ይህም ለአሜሪካ ሌላ ሽንፈት እንደሚያስከትል አክለዋል። ይሁን እንጂ ኢራን በጦርነቱ ምክንያት እንዲሁም አሜሪካ ለሳምንታት ወደቦቿን በመዝጋት ምጣኔ ሀብቷ በከፍተኛ ሁኔታ እንዲጎዳ አድርጋለች። ማክሰኞ ዕለት ትልቁ የኢራን
ነዳጅ ገዢ የሆነችው ቻይና የአሜሪካን ህገወጥ የአንድ ወገን ማዕቀብ በጥብቅ እንደምትቃወምና መብቷን ለማስጠበቅ አስፈላጊውን ሁሉ እርምጃ እንደምትወስድ ተናግራለች። የአሜሪካው ባለስልጣን የአሜሪካንን ማስጠንቀቂያ በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጪ እንዲሆኑ በማድረግ ምጣኔ ሀብታዊ መነጠል እንደሚያጋጥማቸው አስጠንቅቀዋል። ቻይና J-16 የተባሉ ከባድና ባለብዙ ተግባር የጦር ጀቶችን ወደ ግብጽ ላከች። ጀቶቹ የተላኩትን ለጋራ አየር ኃይል ልምምድ ተሳትፎ ነው ተብሏል። ቻይናና ግብጽ በግብጽ የአየር ማሰልጠኛ ማዕከላት ለሁለተኛ ጊዜ ማካሄድ የጀመሩትን ኢግልስ ኦፍ ሲቪላይዜሽን 2026 ወይም የስልጣኔ ንስሮች 2026 የተሰኘው የጋራ የአየር ኃይል ልምምድ ምክንያት በማድረግ የጂ16 ጀቶችን ለመጀመሪያ ጊዜ ወደ አፍሪካ መላኳን ቻይና አይደል ዘግቧል። ቻይና ከዚህ ቀደም J-10C እና J-10S የተባሉ ጀቶችን ወደ ግብጽ ልካ እንደነበር ያስታወሰው ዘገባው J-16 ግን የቻይና ከባድ የጦር ጀት ሆኖ ወደ አፍሪካ ሲላክ ይህ የመጀመሪያው ነው ተብሏል። J-16 ጀቶች በቻይና የአየር ኃይል ቡድን አማካኝነት ከ6000 ኪሎ ሜትር በላይ የተጓዙ ሲሆን በ9 ሰዓታት ውስጥም ግብጽ ደርሰዋል። ከነሐሴ 23 ጀምሮ በተካሄደው ልምምድም ከግብጽ የጦር ጀቶች የአየር ውጊያ ልምምድም አካሂደዋል። ይህ ልምምድ ከመደበኛው ወታደራዊ ልምምድ በላይ ስትራቴጂካዊ ጠቀሜታዎች ያሉት ሲሆን ቻይና አይደል የቻይናን የረጅም ርቀት የአየር ኃይል ማሰማራት ችሎታ የማሳየት ብሎም J-16 ከአውሮፓ ሰራሽ ራፋል ጋር በተግባር ልምምድ እንዲያደርግ እድል የመስጠት አጋጣሚን ይፈጥራል ተብሏል። የቻይና ባዮቴክ ቴክኖሎጂ ኩባንያዎች የሞደርናን አይነት የካንሰር ክትባቶችን ለማሳደግ በከፍተኛ ውድድር ውስጥ ናቸው ተባለ። በሞደርና የካንሰር ክትባት ስኬታማ ሙከራን ተከትሎ በሆንግ ኮንግ ስቶክ ገበያ የተመዘገቡ የቻይና ባዮቴክኖሎጂ ኩባንያዎች የአክሲዮን ዋጋ ከፍተኛ ጭማሪ አሳይቷል። ለዝርዝሩ ጸጋነሽ ተሰማ። ከጂያንግሱ ሂንግሮይ ፋርማሲስቲካልስ እስከ ሊካሺንግ የሚደገፈው ሲኬ ላይፍ ሳይንስ ያሉ ተቋማት በአሁኑ ወቅት በርካታ የካንሰር ክትባቶችን በማልማት ላይ ናቸው። የጄፈርሲ የእስያ ጤና ሴክተር ምርምር ኃላፊ ቹይ ቻይና በከፍተኛ ፍጥነት እየተንቀሳቀሰች ያለች ሲሆን ከ100 በላይ የካንሰር ክትባት ፕሮግራሞችን ይዛ ተነስታለች ብለዋል። አክለውም ቀጣዩ ፈተና የሞደርናን ስኬት በሌሎች የካንሰር አይነቶች ላይ እንዴት መድገም ይቻላል የሚለው ነው። ምክንያቱም ሜላኖማ የተሰኘው የቆዳ ካንሰር ብቻውን ሰፊ የገበያ ድርሻ የለውም ሲሉ ገልጸዋል። የቻይና ብሔራዊ የካንሰር ማዕከል ባወጣው የቅርብ ጊዜ መረጃ መሰረት እንደ አውሮፓውያን አቆጣጠር በ2024 በቻይና በካንሰር በሽታ ምክንያት የሞቱ ሰዎች ቁጥር 2.58 ሚሊዮን ይደርሳል። እንደ ባለሙያዎች ገለጻ ኩባንያዎቹ እነዚህን ግላዊ የካንሰር ክትባቶች በፍጥነትና በተመጣጣኝ ዋጋ ማድረስ መቻላቸው ገና የሚታይ ይሆናል። ሞደርናና ሜርክ ባለፈው ሳምንት ባደረጉት የሶስተኛ ደረጃ ሙከራ ግላዊ የኤምአርኤንኤ ክትባታቸው በ1140 ታካሚዎች ላይ የሜላኖማ ካንሰር የመመለስ ወይም የመስፋፋት አደጋን መቀነሱን ማስታወቃቸውን ተከትሎ በገበያው ዘንድ ትልቅ መነቃቃት ፈጥሯል። ይህም በኤምአርኤንኤ ቴክኖሎጂ ላይ ለተመሰረተ የካንሰር ክትባት የመጀመሪያው ስኬት ነው። ይህ ደስታ በቻይናም የተንጸባረቀ ሲሆን በሻንሃይ የሚገኘው ኤቨረስት ሜዲሲንስ በሆንግ ኮንግ ያለው የአክሲዮን ዋጋ ባለፉት 5 ቀናት ውስጥ በ34 በመቶ አድጓል። የክትባቱ ዓላማ እጢው ከተወገደ በኋላ ካንሰሩ እንዳይመለስ መከላከል ወይም ካንሰሩ በሰውነት ውስጥ ያለም ቢሆን ሕክምና መስጠት ነው ሲሉ አብራርተዋል። አክለውም ክትባቱ ለታካሚው ሲሰጥ የበሽታ መከላከል ስርዓታቸውን በማነቃቃት ምላሽ እንዲሰጥ ያደርጋል። አንዳንዴም ክትባቱ የጸረ እንግዳ አካል ምላሽን በማስገኘት የእጢውን እድገት ለመቆጣጠር ይረዳል ብለዋል። ሁለቱም ሲኬ ላይፍ ሳይንስና ሞደርና ሕክምናዊ ክትባቶችን በማልማት ላይ ይገኛሉ። የሀገረሰብ የሙዚቃ ስልት አቀንቃኝ ዶሊ ፓርተን ማረፏን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ውሳኔ አስተላልፈዋል። አናውል ተስፋ ተጨማሪ ያለው የሀገረሰብ ሙዚቃ ታላቅ እናት ተዋናይና በጎ አድራጊዋ ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት መለየቷን ቤተሰቦቿ ይፋ አድርገዋል። አርቲስቷ በተወለደችበትና የሙዚቃ ሕይወቷን በገነባችበት ናሽቪል ቴኒስ በሰላም ማለፏን የተሰማው መርዶ በመላው ዓለም የሚገኙ በሚሊዮን የሚቆጠሩ አድናቂዎቿን ሐዘን ውስጥ ጥሏል። ይህንን ታሪካዊ ሀገራዊ ሐዘንን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለአርቲስቷ ታላቅ ክብር ሲባል በመላው አሜሪካ የሚገኙ የፌዴራል ሕንፃዎች ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ ትዕዛዝ አስተላልፈዋል። ይህ አይነቱ ክብር በአሜሪካ ታሪክ ውስጥ ለኪነ ጥበብ ሰዎች በተደጋጋሚ የማይሰጥና ከፍተኛ የሆነ የሀገር ውለታ መግለጫ መሆኑ ተገልጿል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ባስተላለፉት የሐዘን መግለጫ የዶሊ ፓርተን ማረፍ ለአሜሪካ ትልቅ የባህል እሴት መጥፋት መሆኑን በጥልቀት አብራርተዋል። በተጨማሪም እንደሷ ያለ ታላቅ ደግና ተወዳጅ ሰው ከቶ አልነበረም፣ ወደፊትም አይኖርም። አሜሪካ እውነተኛ ንግስቷን አታለች ሲሉም የአርቲስቷን ሀገራዊ አሻራ ወድሰዋል። ዶሊ ፓርተን በሙዚቃ ዓለም ውስጥ ከ6 አስርት ዓመታት በላይ በቆየ ስኬታማ ጉዞ ዘመን የማይሻሩ የዓለም አቀፍ ድንቅ ስራዎችን ለህዝብ አበርክታል።
አካታለች። ስራዎቿም በሀገረሰብ ሙዚቃ ወሰን ሳይገደቡ የፖፕና የሮክ ሙዚቃ አፍቃሪዎችን ጭምር መማረክ የቻሉ ነበሩ። ከሙዚቃ ስኬቶቿ ባሻገር ዶሊ ፓርተን በሚሊዮን የሚቆጠሩ ህጻናትን የንባብ ባህል እንዲያበረታቱ የረዳውን ኢማጂኔሽን ላይብረሪ የተሰኘውን ታዋቂ የበጎ አድራጎት ድርጅት በመመስረት በቢሊዮን የሚቆጠር ዶላር በመለገስ ትታወቃለች። በተለይም በኮቪድ-19 ወረርሽኝ ወቅት የክትባት ምርመራ እንዲፋጠን ያደረገችው ከፍተኛ የገንዘብ ድጋፍ የሰብአዊነት ተምሳሌት አድርጓታል። የቴነሲ ግዛትና የናሽቪል ከተማ ከንቲባዎችም በአርቲስቷ ህልፈት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን በግዛቲቱም የሚገኙ በርካታ የሙዚቃ አዳራሾችና የኪነ ጥበብ ማዕከላት መብራቶቻቸውን በማጥፋት ያላቸውን ክብር እየገለጹ ይገኛሉ። በመላው አሜሪካም የሚገኙ የራዲዮ ጣቢያዎችም ፕሮግራማቸውን በማቋረጥ የዶሊን ሙዚቃ እያሰሙ ይገኛሉ። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር ኦገስት 26 በ1920 ልክ የዛሬ 106 ዓመታት በፊት በአሜሪካ የሚኖሩ ሴቶች የመምረጥ መብታቸውን እንዲያገኙ ይረዳ ዘንድ የአሜሪካ ሕገ መንግስት የተሻሻለበት ቀንና ቀኑም የሴቶች የእኩልነት ቀን ተብሎ የተከበረበትን ቀን እንቃኛለን። የዛሬው ሳምንቱን በታሪካችን በዚህ ላይ ያተኩራል። ያዘጋጀችው ሄሮዳስ ንጉሴ ናት። የዛሬው ሳምንቱን በታሪክ ውስጥ የአሜሪካ ሴቶች ለመጀመሪያ ጊዜ የመምረጥ መብት ያገኙበትን ታሪካዊ ቀን ሊዳስስ 106 ዓመታትን ወደ ኋላ ተጉዟል። እንደ አውሮፓውያን አቆጣጠር በ1920 ኦገስት 26 ቀን ልክ በዛሬ ዕለት የአሜሪካ 19ኛው ህገ መንግስት ማሻሻያ ከጸደቀ በኋላ የሀገሪቱ ሴቶች የመምረጥ መብት አገኙ። ማሻሻያው የዜጎችን የመምረጥ መብት በጾታ ምክንያት እንዳይከለክል ወይም እንዳይገድብ የደነገገ ነበር። ይህ ህግ ሊጸድቅ የቻለው በሴት የሲቪል መብት እንቅስቃሴዎች ለብዙ ዓመታት ከተደረገ ዘመቻ ተቃውሞና አድማ በኋላ ነበር። ማሻሻያው እንደ አውሮፓውያን አቆጣጠር በ1878 ለመጀመሪያ ጊዜ ቀርቦ ሳይጸድቅ ቆይቶ በኋላ በ1920 መጽደቁ በአሜሪካ ታሪክ ትልቅ ለውጥ ሆኗል። በተለይም በአንደኛው የዓለም ጦርነት ወቅት የአሜሪካ ሴቶች ያበረከቱትን አስተዋጽኦ ተከትሎ በአውሮፓ ለዲሞክራሲ እንዲታገሉ እየተጠየቁ በራሳቸው ሀገር መሰረታዊ የዲሞክራሲ መብት መነፈጋቸው ኢፍትሐዊ መሆኑን አክቲቪስቶች አጠናክረው ገልጸው ነበር። ሆኖም የ19ኛው ማሻሻያ መጽደቅ ለሁሉም ሴቶች የመምረጥ መብት ወዲያውኑ እንዲረጋገጥ አላደረገም። በተለይም ጥቁር ሴቶች የመምረጥ መብታቸውን ለመጠቀም የህግ እንቅፋቶች ይገጥሟቸው ነበር። በመጨረሻም የ1965ቱ የመምረጥ መብት ህግ ለጥቁር ሴቶችም የመምረጥ መብት እንዲሰጥ አስተዋጽኦ አድርጓል። የዛሬው ዕለትም የሴቶች እኩልነት ቀን ተብሎ በአሜሪካ በየዓመቱ ታስቦ ይውላል። ወደ ቢዝነስ ዘገባዎች አልፋለሁ። የግብርና ሚኒስቴር የሙዝ ምርትን ወደ ውጭ ሀገር ለመላክ ዓለም አቀፍ የጥናት ደረጃዎችንና የእጽዋት ጤና መስፈርቶችን በጥብቅ መከተል እንደሚገባ ማሳሰቢያ ሰጠ። ሚኒስቴሩ የምርት መጠን ማደግ ብቻውን ኢትዮጵያን በዓለም ገበያ ተወዳዳሪ አያደርጋትም ብለዋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? በአዲስ አበባ በተካሄደው ብሔራዊ የሙዝ ኮንፈረንስ ላይ የእንቅስቃሴው ዓላማ ሀገሪቱን በሙዝ ኤክስፖርት ወደ ተሻለ ደረጃ ማሸጋገር እንደሆነ ተገልጿል። የግብርና ሚኒስቴር ሚኒስትር ዴኤታ ሶፊያ ካሳ እንደተናገሩት ኢትዮጵያ ከፍተኛ የሙዝ ምርት አቅም ቢኖራትም የጥራት ችግር ለዓለም ገበያ ተወዳዳሪነት ትልቅ ማቆሪያ ሆኗል። በመሆኑም አምራቾችና ላኪዎች ከጅቡቲና ሶማሊያ በተጨማሪ ወደ ሌሎች ሰፊ የዓለም ገበያዎች መግባት የሚያስችላቸውን ጥራት ያለውን ምርት ማቅረብ አለባቸው ተብሏል። ባለፉት 5 ዓመታት ኢትዮጵያ ከሙዝ ኤክስፖርት $25 ሚሊዮን ያገኘች ቢሆንም አቅሟ ግን ከዚህ በእጅጉ ያላቀ እንደሆነ የዘርፉ ተወካዮች ገልጸዋል። ችግሩን ለመቅረፍና የዓመት የፍራፍሬ ኤክስፖርት ገቢን ለማሳደግ የፋይናንስ አቅርቦት፣ የቅዝቃዜ ሰንሰለት ሎጂስቲክስና ዘመናዊ አሰራርን ማስፋፋት እንደሚገባ ተጠቁሟል። እስከ 2050 ድረስ በአብዛኛው የሳህራ በታች አፍሪካ ሀገሮች በቂ የፍራፍሬና አትክልት አቅርቦት ላይኖር እንደሚችል ተተነበየ። ግብርና ከሰብል ምርት ባለፈ ለተመጣጠነ ምግብ ዋስትና ትኩረት ሊሰጠው እንደሚገባ የተገለጸ ሲሆን በተለይ እስከ 2050 ባሉት ዓመታት ከሳህራ በታች ባሉ የአፍሪካ ሀገራት ከፍተኛ የፍራፍሬና አትክልት አቅርቦት እጥረት ሊያጋጥም እንደሚችል ተተንብየዋል። በጃፓን በተካሄደው የዓለም አቀፍ የሆርቲካልቸር ኮንግረስ ላይ የዓለም አቀፍ የምግብና እርጅና ድርጅት ዳይሬክተር ኪዮ ዲዮንግ የግብርና ስኬትን በበቂ የምግብ መጠን ብቻ መለካት እንደማይቻል አመላክተዋል። ይህ ሁኔታ አህጉሪቱ ከባድ የጤናና የተመጣጠነ ምግብ እጥረት ችግር ውስጥ ሊከት እንደሚችል የሚያሳይ ነው ብሏል። በዓለም አቀፍ ደረጃ የፍራፍሬና አትክልት ምርት ዋጋ እያደገ ቢመጣም የምርት መጠኑ ከህዝብ ቁጥር እድገትና ከሚመከረው የጤና ደረጃ ጋር አልተጣጣመም። መረጃው የካፒታል ነው። የኬንያ አየር መንገድ $123 ሚሊዮን ከሰረ። የኬንያ አየር መንገድ በ2026 የመጀመሪያ አጋማሽ የ$123 ሚሊዮን ከታክስ በፊት ኪሳራን አስተናግዷል። ይህም ባለፈው ዓመት ተመሳሳይ ወቅት ከነበረው የ$97 ሚሊዮን ኪሳራ ብልጫ አለው።
አየር መንገዱ ይህ የገንዘብ ኪሳራ ቢገጥመውም ገቢው በ9 በመቶ አድጎ $628 ሚሊዮን ደርሷል። ሆኖም የነዳጅ የጥገናና የዕለት ተዕለት የስራ ማስኬጃ ወጪዎች መጨመር በገንዘብ አቅሙ ላይ አሁንም ትልቅ ጫናን ፈጥረውበታል። ይህ አዲሱ መረጃ የኬንያ ብሔራዊ አየር መንገድ ያለበትን ተደጋጋሚ የፋይናንስ ፈተና በግልጽ ያሳያል። ካናዳ በአሜሪካ ምርቶች ላይ እስከ 50 በመቶ የሚደርስ የአጸፋ ታሪፍ መጣሏን አስታወቀች። የካናዳ መንግስት ውሳኔውን ያሳወቀው አሜሪካ ቀደም ሲል በጣለችባት የንግድ ማዕቀብ ምላሽ ለመስጠት መሆኑን ገልጿል። ይህም በሁለቱ የቅርብ አጋር ሀገራት መካከል ያለውን የንግድ ግንኙነት ወደ ከረረ ውጥረት ውስጥ ከቶታል። የካናዳ መንግስት በይፋ በሰጠው መግለጫ በአሜሪካ ላይ የጣለው ታሪፍ 1 ለ1 ወይም ዶላር በዶላር የሚሰላ ፍጹም ተመጣጣኝ የአጸፋ እርምጃ መሆኑን አስታውቋል። በዚህም መሰረት ከተመረጡ የአሜሪካ ምርቶች ላይ እስከ 50 በመቶ የሚደርስ ተጨማሪ ቀረጥ እንዲጣል ተወስኗል። የካናዳ የንግድ ሚኒስትር በሰጡት መግለጫ ሀገራችን የሀገር ውስጥ ኢኮኖሚዋንና የሰራተኞቿን መብት ለማስከበር ማንኛውንም አይነት እርምጃ ለመውሰድ ወደ ኋላ አትልም ብለዋል። ይህም አሜሪካ በካናዳ ምርቶች ላይ የጣለችውን ቀረጥ ለመመከት የተወሰደ የግድ አስፈላጊ እርምጃ መሆኑን አብራርተዋል። መረጃው የቢቢሲ ነው። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎች እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ